እሺ ከመጀመሪያው ትንሽ አንድ ወደ ውስጥ አልገባ ትንሽ ቅር ያለኝ ትራጀዲ ያልከው ትንሽ እንደው ከልክ ያለፈ መሰለኝና ምን ያልከው ትራጀዲ ኦኬ ፖለቲካል ትራጀዲስ እንደው ስትለው ትንሽ እንደው ክብደት በጣም ሰጠኸውና እኔ እንደው ወይ ሾርት ካሚንግስ ወይ ምናምን ብትለው ዊክነስስ ምናምን ብትለው የሚሻል ይመስለኛል። ምክንያቱም አንተም ተስፋ አልቆረጥክም፣ ሀሳብ እያቀረብክ ነው እንዴት መሆን እንዳለበት ይሄ ነገር እና ስለዚህ ትራጀዲ ስትለው በቃ የሚያሳዝን ነው ብለን ብቻ ምንለው ነገር እንዳይሆን ነው እንጂ ሌላ እንኳን ብዙ ማለት አይደለም። እንግዲህ እዚህ ላይ አንድ በቸስ በጽሁፎቹ በብዙ ሀሳቦች እስማማለሁ። ግልጽ ማድረግ አለብኝ። ይሄ የብሔራዊ አቀፍ የሆነ ስምምነት ላይ የተመሰረተ ፖለቲካ አጀንዳ እንደሚያስፈልግ እሱ አሲንክ ለማንም ግልጽ መሆን አለበት። የአመራር የፖለቲካዊና ወታደራዊ አመራር አንድነት በአንድ አይነት አሰራር መምጣት እንዳለበት እኔም አምናለሁ። ይሄ ደግሞ ብዙ አንተ ኢንሲስት የምታደርገው ጽንፈኞችን ማግለል እንደሚያስፈልግ አለዛ ምንም ወደፊት ያልከውንም ኮንሴንሰስ ለሌሎቹ ክፍት መሆን ላያመጣ ይችላል። ስለዚህ እሱም አንድ የምስማማው ነገር ነው። ወደ አንድነት የሚወስደው መንገድ በብዙ መሰናክሎች እንደተበላሸ እሱንም ገልጻል። እሱም እስማማለሁ። በተለይ ቀደም ብሎ በተሞከሩ የአንድነት ሙከራዎች ላይ ብዙ ስህተቶች ተደርገዋል። እንዳልከው ንግግር ሳይኖር በቅድሚያ ሰው አንድ አጀንዳ ላይ ተስማምቶ ይሄን ነገር እንዴት እናስፈጽም ብሎ ጥያቄ ከመጠየቅ ይልቅ ዝም ብሎ የአንድነት አንድ ሆነናል በከሌ ስር በእነዚህ የሚለው እንትን ጭራሽ የበለጠ ሰውን ሁሉ ፋኖን ራሱን ከፋፈለው። ይሄ እነዚህ ግልጾች ናቸው እና ዲያስፖራው እዚህ ውስጥ ሚናው ከፍ ያለ ነው። በእርግጥ አሁንም ቢሆን የምጠራጠረው እኔ በጣም የዲያስፖራው ሚና ከልክ ያለፈ ስለመሰለኝና እዚህ አንዱን መርዳት ሌላውን ማጥላላት በጣም በከፍተኛ ደረጃ ትግሉን ስለሚጎዳ እኔ ምንድነው ዓላማው የሚለው ጥያቄ ውስጥ ብዙ ጊዜ እመራመራለሁ። እንደው የማገኘው መልስ ሜቢ እንደው ተጽዕኖ ለመፍጠር አንዱን ደግፎ ከአንዱ ጋር ወግኖ ወደ ሌላውን ማድከምና ከዛ ደግሞ ከዚህ የሚገኘውን ነገር መለቃቀም እንዳይሆን እያልኩ አስባለሁ። ግን ሙሉ እርግጠኛ አይደለሁም። ግን የመከፋፈል ሚና አንዳንዶቹ እንደሚጫወቱ በጣም ለእኔ ግልጽ ነው እና ይህን ካልኩ ዘንዳ እንግዲህ አንዳንድ ጥያቄዎች ማንሳት አለብኝ። ያለ መስማማት ሳይሆን እኔ የሚታየኝ እንደው የፌዝ ጥያቄ ማለት የደረጃ ጥያቄ ሁሉን ነገር እንደው ጥፋቱን ፋኖ ላይ ከማድረግ ለምን ወደ አመሰራረቱ ሄደን እነዚህ አብዛኛዎቹ አሁን ጉድለት የሚባሉት እንደው አይቀሬ እንደነበሩ መምጣት እንደነበረባቸውና እነሱን ደግሞ እነዚህን ድክመቶችን ለማሸነፍ መሞከር ልናግዘው የሚገባ ነው እንጂ ሌላ ልንቃወመው ወይም አንዱ ላይ ብቻ አንዱን ኃላፊ አድርገን ወይም ፋኖን ራሱን ኃላፊ አድርገን መናገር አይገባም። ለኔ ፖዚቲቭ አውትካም አያመጣም ነው እና
ምንድነው አንዱ የምጠረጥረው በጣም አሁን ሁላችንም በፋኖ ባገኘው የውትድርና ድሎች በጣም ተደስተናል። በእርግጥ በጣምም የሚገርም ነው በአጭር ጊዜ ውስጥ ይህንን ሁሉ መንገድ መሄዱ በዚህ በወታደራዊ ድሎች አንጻር ግን ደግሞ በጣም በከፍተኛ ደረጃ ከሚገባው በላይ ተስፋ ያደረግን መሰለኝ። ቸኮል ሁላችን የምንለው ምንድነው እንዴት ነው እስካሁን አዲስ አበባ ያልገቡት? እንዴት ነው ባህር ዳርን ያልያዙት? አንተ ምን ይህን ጥያቄዎች ትጠይቃለህ? እና እንደ ሽንፈት ወሰድነው። ነገር ግን 2 ዓመት ባልሞላ ጊዜ የተደረገውን ስናይ በእውነት ከፍተኛ እርምጃ ሄደዋል እና በዚህ በአጭር ጊዜ ውስጥ እንዲህ አይነት በጣም የሰፋ ሀገር የሰፋ አካባቢ ተቆጣጥረው ወደ አዲስ አበባ ሄደው መንግስት ለውጥ የሚያመጡበት ጊዜ ትንሽ የተጣደፈ መስለኛል። ማለት እኛ የጠበቅነው እና እንደው ብንታገስ ጥሩ ይመስለኛል ለማለት ነው። እንግዲህ ሁለተኛ ደግሞ እዚህ ላይ የአብይን የመከላከል ኃይል ትንሽ ዝቅ ያግኑ መሰለኝ። እንግዲህ መርሳት የሌለብን ያው በፊት እንደምናየው በድርግም ጊዜ እንደ ምሳሌ ብንወስድ ሁላችንም እናውቃለን። የኤርትራ ጦርነት ስንት ጊዜ እንደፈጀ፣ የትግራይም ስንት ጊዜ እንደፈጀ እናውቃለን። ሁለተኛ ደግሞ እነሱ መካከልም የነበረውን ልዩነት እናውቃለን። እንዴት እንደተፈታም ያው በጦር ነው የተፈታው። በሁለቱም ጊዜ እንዲህ አይነት ልዩነቶች ሁሌ እንደሚመጡ እንዲህ አይነት እንቅስቃሴ ላይ መጠበቅ ይገባናል እና እሱ ደግሞ አሁን የያዘው አደገኛ ጉዞ ያው አማራና ኦሮሞን ለማጣላት በተነሳበት ጊዜ እና አሁንም እስካሁን ድረስም በብዛት የሚያገኘው ኃይል በአመዛኙ ከኦሮሚያ የሚመጡ ወጣት ምልምሎች በመሆናቸው በእውነቱ ይሄን ነገር ደግሞ ያለው ይሄ የኢትዮጵያ ውስጥ ያለው የብሔር ልዩነትና የብሔር ጥላቻ እዚህ ውስጥ ሚና እንደነበረውና ይሄም አብይን ሊያቆየው እንደቻለ አይ ቲንክ መቀበል አለብን። በሌላው ጊዜ እንዲህ አይነት ሁኔታ አልነበረምና አደጋ ውስጥ ነን ለማለት ያህል ነው እና ቤዛ አለው የሚተማመነው ሁኔታ አለ። በሱ እየተጠቀመ መሰለኝ እስካሁንም ድረስም የደረሰው እንጂ በጣም በወታደሩ ብርታት አይመስለኝም በብዛት እና የፋኖን አመሰራረት ስናይ እንዴት ነው ከቀበሌ ተነስቶ ቀስ ቀስ ብሎ እያደገ እየሰፋ ሄደ ሲሆን እንግዲህ እዚህ ላይ የልዩነቶች መምጣት እንዴት ለምን ይገርመናል ነው እኔ የምለው። ለምን ይገርመናል? ምክንያቱም እንደተባለው ከላይ አንድ መጀመሪያ አመራር ተቋቁሞ ከዛ የተስፋፋ ሂደት አይደለም ያለው ፋኖ ውስጥ እና በሰፈር ከክልል ከምን ጀምሮ የተጠረቃቀመ ኃይል ነው። ቀስ በቀስ እያለ እየሄደና ልዩነት ቢፈጥሩ ብዙ ሊደንቀን የሚገርመኝ አይደለም። እኔ በኩሌ የሚገርመኝ አይደለም እና ያፈጣጠሩ ሁኔታ ነው እና ለምሳሌ አሁን እናውቃለን ቲፒኤልኤፍን ማን እንዳቋቋመ እናውቃለን። የተወሰኑ
እንትኖች ሄደው እዛ ጫካ ገብተው እነሱ ናቸው በመቀስቀስ በማለት የተቋቋሙት። ሁሌ አንድ አመራር ነበረው፣ አንድ አመራር ስር ነበር። ኤርትራም እንደዚሁ ነው፣ ሌሎችም እንደዚሁ ነው የምናውቃቸው። ይሄ ግን ለየት ያለ ነው እና ልዩነቱን ብናከብር ጥሩ ይመስለኛል። እና ጉድለቶች መኖር አለባቸው እና ግን እንዴት ይህን ነገር ወደፊት እንውሰደውና እንዴት ችግሩን እንፍታው ስንል እዚህ ላይ ብዙ በጣም ጥሩ ሀሳቦች ያቀርባል። በሱ እኔ ምንም ክርክር የለኝም። በጣም ነው ብዙ ነው የሚያስፈልገው፣ መደረግ ያለበትን የሚያስፈልገውን ሁሉ በደንብ አስቀምጠዋል። ግን እኔ እንግዲህ እዚህ ላይ የምለው ትንሽ ፋኖን ከመውቀስ እነሱን ከመውቀስ ወይም ዲያስፖራውን መውቀስ ይገባል። ነገር ግን ፋኖች ላይ ነገር ችግሩን ከመጣል እንደው ትንሽ የአመሰራረቱ ሁኔታ አይተን እና ደግሞ እኛም ትንሽ ችኮላችንን አቁመን እንደው እንትን ብንል ጥሩ ይመስለኛል። እና ሌላው ደግሞ እንግዲህ እኔ የምታየኝ እዚህ የፖለቲካ ፉክክር እንደሆነ እሱም ተናግራል። በስኔም እሱም ይቀበላለው። ጎንደር፣ ጎጃም፣ ሸዋ ምናምን ወሎ የሚለው ክፍል የዛሬ አይደለም የጥንት ነው እና ይህን ተከትሎ ደግሞ አሁን መውጣቱ ብዙ የሚገርም አይደለም። በእኔ በኩል አይገርመኝም። እንደው አማራ አንድ ሆነ ቢባል ቲፒኤልኤፍ ነው ያደረገው፣ ግን በፊት የነበሩት ክፍፍሎች እንዳሉ ነው። ግን በድሮም እናውቃለን በታሪኩ ያው ሁሌ በጦርነት የሚፈታ ነገር ነበረ። ስለዚህ ብዙም አይገርም። ግን እዚህ ላይ ምንድን ነው የምለው አሁን ተጣድፋችሁ አንድ አመራር ስር ኑ የሚለው ነገር እኔ በእውነቱ የምደግፈው ነገር አይደለም። እኔ እንደውም የፈጀው ጊዜ ይብች ግን የሆነ የኮሌክቲቭ ሊደርሺፕ ቅርጽ ዴሞክራቲክ የሆነ ኮሌክቲቭ ሊደርሺፕ ያውጡ። ይሄ ወደፊት ለሀገሩም ይጠቅማል። ይሄ ሁሉ ዝም ብሎ በኃይል አንዱ አሸንፎ ሁሉን ውጦ የሚመጣው ኃይል ለኢትዮጵያ የማይበጅ ለማንም አይበጅም። እሱ ጸረ ዲሞክራሲ ነው። ግን አሁን የግድ ተገደው አንዱ ማሸነፍ ስለማይችል የግድ ኮሌክቲቭ ሊደርሺፕ የጋራ ሊደርሺፕ ማውጣት አለባቸው ዲሞክራቲክ የሆነ እና እኔ የምፈልገው ይሄ እንዲመጣ ነው። እኔ ከአንድነቱም የበለጠ ይሄን አይነት አሰራር ፋኖ ውስጥ እንዲጀመር እና ለወደፊት ደግሞ ለኢትዮጵያ መድኃኒት እንዲሆን ለማለት ነው። እና ብዙ እኔ ለዚህ ነው ትንሽ ትራጀዲ ስትል ትንሽ አከበርከው የምልህ። ድክመቶች ናቸው፣ ጉድለቶች ናቸው እና ብዙ ጊዜ ሁኔታው የፈጠረው ጉድለት ነው እና ያን ጉድለት እንግዲህ ለማስቀረት ወይም መፍትሄ ለማግኘት ሀሳቦች ያስፈልጋሉ፣ ዘዴዎች ያስፈልጋሉ፣ አንዳንድ መርሆች መቀበል አለብን። እዚህ ላይ እንግዲህ አንተም በደንብ አስቀምጠዋል። ምንም የምጨምረው ነገር የለም። አንተ ስልክ ዮናስ ማለቴ ነው እንደዛዛትና እዚህ ላይ እንግዲህ እንትኔን ነው አስተያየትን አቆማለሁ። እሺ፣ አመሰግናለሁ። ምናልባት ዶክተር ዮናስ ሌሎቹም ሀሳብ ከሰጡ በኋላ ብትሄድ ይበዛብሃል፣ አንዳንድ መስጠት ይሻላል ወይስ አካሄዳችንን? እኔ ፋይን ይሄ ወይ ግን ሌሎቹም አድርገው አንድ ላይ መስጠት ይሻላል። አንድ ላይ ቢሰጥ ጥሩ ነው። እሺ፣ ወደ ዶክተር አክሎግ ልሂድ። እሺ፣ አዳምጫለሁ። መጀመሪያ የምንከራከርበት ነጥብ ዮናስ ስላቀረብክልን አፕሪሼት